ለቶፒክ ጨርሼ ወቅ ቢለኝ ይሻላል መሰለኝ። አይ ቲንክ ኢትስ ጉድ ስትራቴጂ። እንደምን ዋላችሁ፣ እንደምን አመሻችሁ። እንግዲህ for some reason I just enjoy watching people. Thank you. Whatever reason it is, keep watching. Okay. እንግዲህ ዮሃ ሚዲያ እንዳየነው ከሆነ በኢትዮጵያ ስታንዳርድ እንትን ሆኗል። ምንድነው ጄሪ ስፕሪንገርስ ሾው አውቃችሁት? የዲኤንኤ ቴስት የሚያደርጉት ነው። የዲኤንኤ በጣም ችግር አለ። ዲኤንኤ ትዳርን ይበትናል፣ ልጆችን ያሰቃያል ምናምን። ግን አይ ቲንክ ዩ ኖ we have to sacrifice some people ማለት ሊታወቅባችሁ እንደሚችል ማወቅ አለባችሁ ሴቶች። there's always a consequence like ለምናደርገው አክሽን ኮንሲኩዌንስ እንዳለው መታወቅ አለበት። ገብቶቻል? ሴት ልጅ ወንድ ልጅ አርግዞ አይመጣም። ሴት ልጅ አርግዛ ትመጣለች። ወንድ ልጅ ማግጦ ሲመጣ የባህሪ ለውጥ ያመጣል or something የሆነ ነገር ብቻ። ሴትም ደግሞ ማለት ኤፍቢአይዎች ናቸው፣ ጎበዞች ናቸው። ወዲያው ነው የሚያውቁት ቺት እንደተደረገባቸው ወዲያው ነው የሚያውቁትና አሁን ጥቁር አሜሪካኖች ምን ይላሉ? ልክ ትዳር ልገባ ስል መጀመሪያ ቺት አደርጋለሁ ቢካዝ በኋላ ቺት እንደሚያደርግ ስለማቅ አይቆጨኝም ምናምን። አይ ዲድ ፈርስት ታይም ነገር ስቱፒድ ሜንታሊቲ ጀስት ገና ከመጀመሪያው ኮምፒቲሽን አድርገውታል ማለት ነው። ዳስ ፋክት አፕ። ኢትዮጵያ ግን በጣም ነው የሚያሳዝነው እንትን የልጅ ነገር የዲኤንኤው ማለት ነው። ለምን እንትን ነው ላይ ማት ሰው ነው ህይወቱ የሚበላሸው። በዛ ላይ ባህል የሚባል ነገር አለ። ተይ ተው ዝም በይ ምናምን እና the worst thing ከኛ ባህል የምጠላው ምን እንደሆነ ታውቃላችሁ? ከኛ ባህል በጣም የምጠላው ነገር የሆነ ነገር ተፈጥሮ ማለት ባለቤቱ አንቺ ሳሰሚ ኤቭሪባዲ አለ ዙሪያሽ ከነጓደኞች ጭምር ሰምተዋል። ግን ያን ነገር ልክ ስባንኝ ነው እኔ እኮ እንዴት ልንገርሽ ብዬ ነው እንዴት ልንገርክ ብዬ ነው እንጂ እኮ እንደዚህ አቅ ነበር ይደብራል። እንዴት ከህይወታችሁ አስወጡ እንደዚህ ነው። ብቻችሁን ብቀሩ ይሻላችኋል። እኔ ሰው የሆነ ኢንፎርሜሽን ኖሮት እንዴት ልንገርክ ብዬ ነው ብሎ እየተጎዳው ነው ጸጥ ብሎ ምን ይሆነ ማለት he has to live my life. he will never be my friend again. just give it to me straight ማለት ፊት ለፊት። ችግሩ ምንድነው? ወንድም ሴትም ስናፈቅር እንደነገርኩ እንዳትነግራት ግን እንደዚህ ከሆቴል ክፍል ስትወጣ አይቻታለሁ ብለህ ብትነግረው ለጓደኛ ማለት ልክ ሲጣሉ ዋሴ እኮ ነግሮኛል ከእኔ ዝም ስላልኩሽ ነው ምናምን ነገር ይላል። ከዛ ከላይ ሆና ትለጠልጠዋለች። ከዛ ዋሴ እዚህ ቤት እንዳይመጣ ተብሎ ይከለከላል ማለት ነው። በሴትም እንደዛ ነው። ከባድ ነው። ግን በልጅ ደረጃ ሲመጣ እንግዲህ ባለፈው እንዳላችሁት ምንም ቢሆን እናት ናት። ምንም ቢሆን እናት ናት ትላላችሁ። ያን ደግሞ ምን ነው ለምንድን ነው እንግዲህ በእናቶቻችን ጊዜ ማስወረድ በጣም ከባድ ነው። በባህላዊ መንገድ ነበር። ሞት አለ ምናምን ማጆሪቲው ይሞት ነበር። ስለዚህ ችግር ነበርና በፍራቻም በዛ ላይ ደግሞ ሴክሹዋል ኤጁኬሽን ትምህርቱ ስላልነበር ህፃናት ሴቶች ይደፈራሉ። ወር ደግሞ የሆነ ውስጥ አልጨርስም እመኚ እግዚአብሔር ይላትና ማለት ነው። ልክ ሊመጣበት ሲል የሚነቅል ወንድ ባይ ዘ ወይ ልክ ሊመጣበት ሲል የምትነቅል ወንድ ተጠንቀቅ። ለምን ተቀደ ማለት መጀመሪያ የሆነ ሚውክስ ይወጣል። ትቦውን እንትን ደረቅ እንዳይሆን መጀመሪያ የሚወጣል ከመጨረስ በፊት። ከዛ ልክ ስሜት ሲመጣ የምትነቅል ከሆነ የተወሰነ ወጥቷል፣ በቃ ገብቷል የተወሰነ ማህፀኗ ውስጥ። ልክ የሆነ ብትወልድስ ምን ችግር አለው አይነት አመለካከቱ ስገባ ነው መንቀድ ያለብን። ልክ ስሜታችን ሊመጣ ሲል ብትወልድስ ምን ችግር አለው እያልክ ነው። ከዛ ልክ ከች ሲልብ ማለት ልክ እንደ ውሻ መንገድ ላይ የሚደክል ውሻ ታውቃላችሁ? እንዲያጎበጠ ወደ ታወጣዋል። ግን ኦልሬዲ የተወሰነ ገብቷል። እንደዚህ ብትወልድስ ምን ችግር አለ የሚለው ገና ጭንቅላቱ ሲገባ መንቀል አለበት። ከዛ ነው ውጭ እናንተ ጫፍ ላይ ደርሼ ነው የነቀልኩት ትላለህ። ገብቷል እኮ የተወሰነ ደደብ እና ሴቶቹንም እንደዚህ ፕሮሚስ አድርገው ወንዶቹ እሷ የምታየው ውጭ ጋር ሲጨርስ ነው ሰውነቷ ላይ ወር ምናምን ሲጨርስ በቃ ውስጥ አልጨርስም ብላ እውቀቱ ስለሌለ ማለት ነው
እና ኮንፊደንስ ኖሯት ትላለች። ከዛ ፒሪዮዷ ይቆያል፣ ይመጣል በሚል 2 ወር ምናምን እዛ ይረገዛል ማለት ነው። ከዛ ጩጬ ነች፣ ለቤተሰብ ይደበቃል ምናምን፣ ጭንቀት ነው ምናምን። ከዛ የሆነ ሰዓት ላይ ማለት ነው ሰውነቷ የማያስታውቅ ከሆነና ከወለደች ጫካ ምናምን ጥላ ትመጣለች። አንዳንድ ሴት ግን ለሰው መንገሩ አይቀርም፣ ለአንድ ለሁለት ሰው መንገሩ አይቀርም፣ ለቤተሰብ አካል ወር ሰምት ገዛ እንደ ወሬ ይወራል ምናምን። የሰፈር ሰው ያውቃል፣ እሱ አታውቅም፣ እናት አባቷ አያውቁም፣ ግን ኤቭሪባዲ ኤልስ ነው እሱ ማለት ነው። እና በብዛት ይሄ ነገር የሚፈጠረው እውቀት ከማጣት ነው፣ ትምህርት ከማጣት እውቀት ከማጣት ነው፣ ከልጅነት ነው፣ ልጅ ከመሆን ነው። ሶስተኛ ደግሞ ቤተሰብን ከመፍራት ነው። ለምን ቤተሰብ ትክክለኛውን ሴክሹዋል ኤጁኬሽን ስለማይሰጥ ነው። ገብቷችኋል? አሁን እኔ እዚህ እንደመጣው ጀርመን ማለት ነው ጩጬ ነው የኤክሴ ወንድም ታናሽ ወንድም የመጨረሻውና አንተ በዛ ጩጬነቱ ቺክ መጣ ታራለች ቤቱ ላይ ገርፍሬንዱ እና ምንም ነገር አያደርጉም ምናምን ፕሌይስቴሽን ምናምን ተጫውተው ምናምን ይተኛሉ። እና የልጁ እናትና አባት እና የልጅቷ እናትና አባት ጓደኛሞች ናቸው። በቃ ላይክ ተግባብተው ማለት ይታወቃሉ። ላይክ ገርፍሬንድ ይዣለሁ ሲል እራት ትጋበዛለች፣ ትመጣለች፣ እራት ትበላለች። ፒክ ሊያደርጓት ሲመጡ ቤተሰቦቿ ይታወቃሉ አንድ ላይ። ከዛ የእሷ ቤተሰብና ይሄኛው ቤተሰብ አንድ ላይ ዲነር በልተው ምን ብለው የኔ ልጅ እንደዚህ ነው አላማችን እንደዚህ እንዲሆን ነው የምፈልገው ምናምን ብላ ይሄኛውን ቤተሰብ እንትን ይላል። ከዛ እንደውም ወደ ጉርምስና ሲገባ ማለት ነው የራሳቸውን ቤተሰብ እንደ ሰው አይቆጥሩም ጩጮች። ጉርምስና ቲኔጀር ላይ ሲሆኑ ማሚና ዳዲ ምንም የማያውቁ ደደቦች ናቸው ነው የሚሉት። ስለዚህ የቦይፍሬንዷ ቤተሰብ ይነግረዋል። አሁን እኔ ሴት ልጅ ካለች የቦይፍሬንዷን ቤተሰብ ሄጄ እንደዚህ እንድታረግ ፈልጌ ነበር ግን እኔ አሰማኝም ብዬ ስላቸው ማለት ነው እነሱ ለእኔ ይመክሩልኛል፣ እኔ ደግሞ የእነሱን ልጅ ለእነሱ መክርላቸዋለሁ። ይኖረም አውትሳይድ ኦፒኒየን የሚባለው ነገር ማለት ነው። እና ሞር ያዳምጣሉ ቲኔጅ ዕድሜ ላይ። ስለዚህ ልጆቹ በተቻለ መጠን እንዳይሳሳቱ ተደርጎ እንዲያድጉ ይደረጋል በውጭ ዓለም። ኢትዮጵያ ውስጥ ግን ማለት ነው የታባሽ ምን አባሽ ምናምን የተወጣሽ የተገባሽ ምናምን እየተባለ ሴክሹዋሊ ራሱ ምን እንደሚደረግ እርግዝና እንዴት እንደሚመጣ ነገር እየተባለ ማለት ነው ብዙ ጣጣ ውስጥ ገብቷል። አይሆፕ ያ ነገር ቢቀየር ጥሩ ይመስለኛል። ለምን ሴክሱዋል ነገር የህይወት አንድ አካል ስለሆነ ማለት ነው በግልጽ ብንወያይበት ጥሩ። ሞቲቬት አደረግም ማለት ሳይሆን ጥንቃቄ ሰጠን፣ አብሶ ለሴት እህቶቻችን። ለምን አንዴ ልጅ ከመጣ በኋላ ላይፍ ከባድ ነው። ስለዚህ እሱ ትምህርት ያስፈልጋል ማለት ነው። ከዓለም 3ኛን ኢንተርኔት ላይ ሰርች በማድረግ ምንድነው የሆነ ነገር አሁን ራሱ ጉግል ላይ ገብታችሁ የሆነ ነገር በአማርኛ የሆነ ምንድነው አንድ ፊደል አሉ የሆነ ፊደል ከጻፋችሁ ከስር የሚመጣው ማለት ነው እምሷን ሲለጠልጣት ዩት ምናምን የመጨረሻ ብልግና ማለት ነው። ላይክ ትምህርት አይደለም እውቀት አይደለም ሰርች የሚያደርጉት ሴክስ ነው ሰርች የሚያደርጉት። ሴክስን ሰርች የሚያደርጉበት ምክንያት ደግሞ ምንድነው ቤተሰብ በግልጽና በኦፕንነት ስለማያማክራቸው ስለማይነግራቸው። ለወጣት ደግሞ ማለት ነው ስንት ሺህ ጊዜ ነው አሉ ወንዶች የሚያስቡት ሴክስ በቲኔጅ እድሜያቸው። ኤቭሪቲንግ ኢዝ አባውት ሴክስ ለወንዶች በቲኔጅ እድሜያቸው ገብቷቸው። ስለዚህ የሚያማክራቸው ከሌለ አጎት አክስት ምናምን ኤቭሪባዲ ሼም ይዞት ላሽ የሚል ከሆነ ማለት እነዚህ ልጆች እውቀቱን የሚያገኙት ከሌላ ቦታ ነው። ከዛ ሴክስ ዌብሳይት ይገቡና ማለት ነው መቀመጫዋን ሲለጠልጣት አይቶ ሴቶች ለካ እንደዚህ ነው የሚወዱት ይልና ማለት ነው ሌላ ነገር ውስጥ ገባን ማለት ነው። ከዛ ስለዚህ እውቀቱን መስጠት የኛ ኃላፊነት ነው ለወጣቶች በእድሜያቸው ላይ እንደ እድሜያቸው በሚገባቸው መንገድ ማለት ከዛ አጓጉል ነገሮች ይቀራሉ። በሕፃንነት መውለድ፣ ያለ ጊዜ ሴክስ ማድረግ፣ መደፈር ምናምን ሁሉም ነገር ይቀራል። አንድ ሴት እምቢ ብላ አልፈልግም ብላ ወስዶ ቢከካት አንዱ ቤት ውስጥ ሴክስ አረግሽ እባላለሁ በሚል ተደፍራ እስክትበስል ድረስ አታውቅም መደፈሯን። ላይክ ሺ ቲንክስ እኔ ይቆጣለሁ ብላ ስለምታስብ ማለት ነው ቤተሰብ መጣ አትናገርም ስለምታፍር። እንግዲህ አስቡ ልጅ ተደፍራ ማለት ነው አንተን ፈርታ ሳትነግርህ ማለት ነው እንዲህ እንደሚያስጠላ። እና ሞር ኦፕን ሆነን ብናወራበት ጥሩ ነው። ቦይፍሬንድ ከያዙ መጦ ቤት ሲተዋወቅ ቦይፍሬንድ እየው ኃላፊነት ይወስዳል። ዝም ብሎ የፈለገውን ነገር አያደርግም። ለምን ተዋውቋላ ቤተሰብ አናቱን ነው የሚለው አባትየው ወይ እናትየዋ ሞር ሲሪየስ ይሆናል ጨዋታው ማለት ነው። አይ ቲንክ ኢትስ ቤተር መታወቅ። ግን እንግዲህ የዛሬው ዮሃ ሚዲያ ላይ ያየነው ነገር ምንድነው? እቺ እህታችን 40 ምናምን አመቷ ነው ተጣለች የሆነ እንትን ውስጥ ተወልዳ።
ከዛ መሀን ቤተሰቦች አሳደጓት ምናምን ሰማች አደገች። ከዛ በኋላ እናቴ ማነች ብላ መጠየቅ ጀመረች። እንግዲህ ካሰባችሁት በ40 ዓመቷ ልጆች ኖረዋት ትዳር ኖረዋት ምንም ላይ እዚህ ኢምፖርታንት ላይ በቃ ያለፋሉ። የራሷ የአብራኳ ክፋዮች አሉ። በቃ እነሱ ላይ ኮንሰንትሬት ግን ራስን ካላወቀ አንድ ሰው ራሱን ካላወቀ አመጣጡን ከየት እንደመጣ ማንነቱን ካላወቀ በጣም ፈተና ነው ህይወት። አብሶ እንደዚህ ተጥለሽ ነው የተገኘሽ ምናምን የተባለ ሰው ኢትስ ላይክ እድሜ ልኩን የሆነ ቆሻሻ አለመፈለግ የተወረወረ ነገር ነኝ ምናምን ብሎ እንደውም ላይፋቸው ላይ በጣም መሰናክል ይበዛል እንደዚህ አይነት ሰዎች because unwanted የሆነ ያልተፈለገ ነገር ነኝ ብለው እንዲያምኑ ያደርጋቸዋል ጭንቅላታቸው እና ህይወታቸውን በስነ ስርዓት ለመምራት በጣም ይከብዳል። ፈርም የሆነ ኮስተር ማለት ያለባቸው ቦታ ላይ ኮስተር አይሉ። ለምሳሌ ኮንሺየስሊ እንኳን የመስሪያ ቤት እንኳን እዚህ ስራ ቦታ የወለደችኝ እናቴ የጣለችኝ ሰው ነኝ ምናምን ብለው እያስቡ ራሳቸው ላይ መስራት ያቀጣል። በጣም ሳይኮሎጂካሊ በጣም ችግር ያመጣልና የፈለገ ቢያረጁ የፈለገ ትልቅ ቢሆኑ መጠየቃቸው አይቀርም። ችግሩ ምንድነው? ጠይቀው ራሱ ማለት ነው ቢያገኟት ያችን ሴትዮ አሁን የቤቢና የዳጊ ጭዌ ላይ ባለፈው እንዳልኳችሁ ዳጊ ምን አለች? ቤቢን ባላገባ ኖሮ ልጅ አልወልድም ጉዲ ብቻ ነበር ማሳድገዋለች። ስለዚህ የእናትነት ፍላጎቱ ስላልነበራት ብትወልድ ራሱ የእናትነት ኢሞሽኑ ቢኖርም የራሷን ቦታ ነው የምታስጠብቀው። ለዚህም ነው ልጆቹ በር ላይ ቆሞ ቤታችን ሸጠ ምናምን ብሎ ማኒፑሌት አድርጋ ልጆቹን የወደፊት ሳይኮሎጂያቸውን አስተሳሰባቸውን ወደፊት ሲያድጉ ለሚያገኙት ወንድ ምን አይነት አፌክት እንደሚያመጣ ዴንታዋ ሳይሆን ልጆቹ እንደዛ ማመረዟ የሚያሳየው ምንድነው? ለእናትነት ዝግጁ ያልነበረች ወይ ደግሞ ማትፈልግ። ሁሉም ሴት መውለድ አለበት ማለት አይደለም። መውለድ ያለባቸው ሴቶች አሉ፣ መውለድ የሌለባቸው ሴቶች አሉና እሱ ኦኬ። እና አንዳንድ ሴቶች ልጅ የማይገባቸው ሴቶች አሉ፣ ጨካኞች they don't care ጥለው ነው የሚሄዱት ምናምን። ሁሉም እናት ነው ማለት አይደለም። ከዛ ደግሞ እያሳደጉ ራሱ እየበደሉ የሚያሳድጉ ሴቶች አሉ። ወንድ ልጅ ወልደው ኤክሳቸውን እየመሰለ ሲመጣ ያንን ሰው ስለሚያስታውሳቸው እየበደሉ እየቀጠቀጡ ምግብ እየከለከሉ የሚያሳድጉ ሴቶች አሉ። ያንን አገኘሁት በሚል ማለት ነውና ሁሉም ሴት ልጅ ይገባዋል ማለት አይደለምና እዚህም ስቶሪ ላይ ያየነው 40 ምናምን ዓመት አልፎ አረጋግጣ ይቺክ ስትመጣ ሴትዮዋ more damage than good she damaged her more እና የሚያሳዝነው ቢኒ ታርፋል አጣሩ የሚያሳዝነው አንዳንድ ሴቶች ጨካኞች ናቸው እንደዚህ አይነት ነገር። ወንድ ልጅ በቃ ልጅ ከሆነች ዲኤንኤ መርመርና አሳድጋለሁ ወር ደግሞ ይቅርታ እስካሁን ተዘላላልኩኝ ምናምን ዘካራም ነበርኩኝ እንደዚህ ነበርኩኝ ምናምን። ሴቶች ግን ማለት they will fight until the fucking end ላለማመን። ይሄን ደግሞ በስነ ስርዓት አይተናል። መሲ ወሰው ዲኤንኤ ቴስት ተደርጎ ሁለቴ እናትየዋን ነው የምታምኑት ዲኤንኤ ሆኖ ምናምን ብሎ ሲከራከሩ ብላ ነበር። ያን ያክል ድርቅ ነው ሴት ልጅ like I don't know it's not normal። ግን ይሄም ስቶሪ ላይ ያየነው ምንድነው ሴት ልጅ ነች። ሴትና ሴት ነው እንግዲህ የተፋጠጠው እና አይ ቲንክ ለሁላችንም መማሪያ ይሆናል። አንደኛ ማህበረሰባችን ውስጥ የአክስት ልጆች የእህት ልጆች የወንድም ልጆች ካሉ ህፃናቶች እናትና አባታቸውን አፍረው እኛ ወጣት ስለሆን መጣው የሚጠይቁን ከሆነ ሲሪየስ ሆነን እነዚህ ልጆች በእድሜያቸው በሚገባቸው መልኩ የጠየቁን ጥያቄ ሴክሹዋል የሆነ ጥያቄዎች ማለት ነው ይሄ ምንድነው እንደዚህ ምናምን እንደሚሉት ነገር ማለት ነው አንድ ሰው ሊኖር ይገባል ፋሚሊያቸው ውስጥ በግልጽ ቀስ አድርጎ የሚያስረዳቸው። ለምን እንደዛ አይነት ሰው ከሌለ ከቤተሰብ እየደበቁ አጓጉል እርግዝና HIV በሽታ ምናምን ውስጥ ይገባሉ። ገብታችኋል? ስለዚህ there has to be someone በግልጽ የሚናገር የገንዛ ልጆች መጣው እንደዚህ አይነት ነገር ጠየቁሽ ማለት እሰየው እግዚአብሔር ማመስገን ያለባችሁ። ለምን you are the source በቃ አንቺ ነሽ መስመሩ። ያቺ ግሉኮስ ለመስጠት መጀመሪያ እኮ መርፌ እጅ ላይ እንደዚህ ገመዱ መርፌ መውጋት አለበት አይደል? ከዛ ነው መድኃኒቱ የሚገባው። ስለዚህ መጀመሪያውኑ ቦታ ሰጠሽ ለልጅሽ ቦታ ሰጠ ለልጅ ክፍተት ሰጠ ኤኒቲንግ አስክ ማድረግ ትችላለህ ብለህ ግን የአባትነትና የእናትነታችሁን ክብር በጠበቀ መልኩ ከሄዳችሁ ከጠየቋችሁ ያችን መርፌ ኦልሬዲ ከታችኋል። ከዛ መድኃኒቱ መክተት ትችላላችሁ። ችግሩ ምንድነው? እኛ እንደነግጣለን ስንጠይቅ እንቆጣለን ምናምንና
አብሶ አጎትና አክስት የሆናችሁ ሰዎች ካላችሁ እዚህ ውስጥ ይህን በደንብ አዳምጡ። ቀስ ብለው ነው የሚጠይቁት ልጆች። እናንተም እንደ እድሜያቸው በሚገባቸው መልክ መንገር ይኖርባቸዋል ማለት ነው። ስለ ሴክሹዋል ነገር እኛ ማህበረሰብ ውስጥ ትልቅ የማይሰራው ነገር ይሄ ነው። because they ask you ካልነገራችኋቸው የተሳሳተ ኢንፎርሜሽን ወስደው ገደል ነው የሚገቡት ደብቀው ከማህበረሰብ ማለት ነው። ከዛ ውጭ ደግሞ እንደዚህ አይነት ነገር ህይወታችሁ ላይ ያጋጥማችሁ የኛ ማህበረሰብ ታውቁታላችሁ። አንተ እኮ እንትና ልጅ ነህ ይሉሃል። ሰውየው ልክ ሲሞት ቀብሩ ላይ የእንትና ልጅ ነበርክ እኮ ምናምን ትላለች እናት። ለግና ቃለን ሰፈር ውስጥ ሁለት ልጆች ወልዳ ሴትዮዋ አንደኛው ልጅ የጎረቤት ሰውዬ ነው የሚመስለው ግን ነው ባሪ ታክሰባር ትሉ ላይክ ሴትዮዋ ፊት አይወራም፣ ልጁ ፊት አይወራም፣ አባቴ ግን ሁሉም ያውቃል። ላይክ ይኖርብኝ እንደዚህ አይነት እንትን ማህበረሰብ ውስጥ ያደግነው ላይክ አይወራም ግን ኤቭሪባዲ knows። ይሄ ደግሞ ልጆች ላይ በጣም ትልቅ ተጽዕኖ ያመጣል። በጣም ትልቅ ጫና። ራስን አለማወቅን የመሰለ መጥፎ ነገር የለም። እንኳን እንደ ግለሰብ እንደ ማህበረሰብ እንደ አፍሪካዊዎች ሆነን ሂስትሪያችን እንደዚህ እየነጠቁ የሚወስዱት ማንነትህን ካላወቅ የምትሄድበትን ስለማታውቅ ነው ማለት ነው። እና እስቲ የተወሰነ ላሰማችሁ because it's important ለሰው ይረዳል በሚል ነው ይሄ ነገር እንትን ያልኩት። ታሪኩን እስኪ ያዳምጡት የተወሰነ ያክል። ከልጅነት ነው የምጀምረው እና እስኪ ንገሪኝ። ያው በልጅነት ያው እንግዲህ ያው እናቴ ወልዳ ያው እዛው አካባቢ ላይ ባለ ቦታ ላይ ነው ጥላኝ ሄደችው እና ጥላኝ ስትሄድ ነው ቦታው 05 ቀበሌ ይባላል። ኮልፌ አጠናታዋ በዶ 05 ቀበሌ ኮልፌ አጠናታዋ ነው። በአሁኑ አዲስ ከተማ ወዳስ እዛ አካባቢ ነው ተወለድኩት። ሰፈው የአካባቢው ቦምቤ ሰፈር ይባላል። እዛ አካባቢ ሆና ከቤተሰቦቿ ጋር ያለች ነው ሄታሪክ የተፈጸመው። ከዛ ያው እዛው አካባቢ ባለ ጫካ ነገር ውስጥ አስቀምጣኝ ትሄዳለች። እሺ አስቀምጣኝ ስትሄድ ያው እዛ አካባቢ ደግሞ የሚኖሩ ሰዎች ያያሉ። ያውና መሃን የነበሩ ሰዎች ነበሩ። ከዛ እነሱ ያነሱኛል፣ አንስታ ያሳድጉኛል። ያሳደጉኝ እያለ ያው እያደክ ስትሄድ የሆነ ወሬ የምትሰማው ወሬ ነው አልካ አካባቢው ያው ሰፈሩ አንድ ነው ላይ እናታችንን ምንም አንዋዋቅም። አሁን ያደኩበት ቤትና እሷ የኖረችበት ቤት 5 ደቂቃ ማያስኬድም ማለት ነው። ቅርብ ለቅርብ ነው። እዛው ቦታ ጣለችኝ። እዛው አካባቢ ያሉ ሰዎች ናቸው ያነሱኝ እና ያው ያደኩ ሲሄድ ትምህርት ቤትም እየተማርኩ ያው ሰዎቹ ትልልቅ ሰዎች ናቸው፣ መሃን ናቸው። አስተዋሳደጉኝ። የማውቀው ታሪክ የለም እኔ ግን እያደኩ ሲሄድ ወሬ ሰማው ማለት ነው። እነሱ እንዳሉ ነው ወላጄ ነቫቀጣው እንደምትባል ኢንፎርሜሽን ደረሰኝ። ከዛ ያው ከማን ነው የሰማሽው? ከአካባቢው ሰው። እናትሽ እኮ እሷ ናት የዛኔ ኪነት እያለች ትጨፍን ነበር፣ አወገዘች። ከዛ ወልዳ እሷ እኮ ናት የጣለችሽ፣ እሷ እኮ ናት እናትሽ። አሁን እኮ ከዚህ አካባቢ ቤት ተመፍተው ሰፍተው ወደ ጣፎ 03 ያው እውቅ አይደለም ወደ ማዶ 03 ተሻገው ሄደዋል እና እዛ ናት እሷ ናት ግድ የለሽም ምናምን ሰው ይላል። ያው ልጅነትም ስላለ የጎደለብኝም ነገር ስለሌለ ብሰማም እንደዚህ ፈጠን ብዬም አልሄድኩም። ከዛ ያው ከትምህርት ቤት ጠፋንና ከትምህርት ቤት ጓደኛዬ ጋር ተነስተን ሄድን። እዛ አካባቢ ያለው ቦታ ስንጠይቅ ደረስንበት ማለት ነው። ቅጣው ጠጅ ቤት እያልሽ ሂጂ ነበር ያሉኝ አባቷ። ጠጅ ቤት ምናምን ነበራቸው እና እዛ ተነስቼ ሄድኩኝ። ሲሄድ አንኳኳን። ስናንኳኳ ማባቴን ፈልገን ነው ስንል ራሷ ወጣች። እዛ ተልከን የሰፈር ልጅ ተልኮ ምናምን እንደሚመጣ እንደዛ ነው የተቀበለች። ምን ፈልጋችሁ ነው ማናችሁ ምናምን ስትል ያው የልጅነት አጠያይቅ አላወቅንበትም። አንቺ ነሽ አይደል 05 ልጅ ወልደሽ የጣልሽው ልጅሽ እኔ ነኝ ብዬ ስላት በቃ እንደዚህ ምንጭቅ ነገር አጋን እውጣ ገባች። እኛም ከዛ የደነገጥን እውጠን ቤት ደረስን ማለት ነው። ስንት ዓመትሽ ነበር ያኔ? ቢያንስ 13 14 ዓመት ሆናለሁ። ወይ ታስታውሻለሽ? አላስታውሰውም። ወይ 5ኛ ክፍል ወይ 6ኛ ክፍል በሆን ነው። this typical የኢትዮጵያ typical story ነው። እናትየዋ ተወዛዋዥ ነበረች ምናምን ፊውቸር አላት ምናምን ቤተሰብ ትፈራለች። ወለደች፣ ጣለች። የሰፈር ሰው ያውቃል፣ ያው በወሬ ይሰማል። ከዛ ጩጮ አደገችና ሄዳ ወሳፕ ስትላት ማለት ያምምሻል እንዴ ምናምን ብላ
ማን የነገራት ብላ ደንግጣ ተቀየሰች ማለት ነው ሴትዮዋ። አሁን እዚህ ጋር ህፃኗ ላይ የሚፈጥረውን ትራማ አስቡ። የሚፈጥረውን ትራማ በ13 በ14 ዓመት አነጋገር አትችልበት ምናትል ሄደህ እንደዚህ ስትል ማለት መንጭቃ ዞር ምናምን ብላ ስትሮጥ ስገባ እሷ ሾክ ላይ ነች። never thought this would happen ልጅቷ ወይ የሆነ ነገር ሆናለች ብላ ነው ያሰበችው። እና ከባድ እንግዲህ በህፃንነቷ ነው የተፈጠረው። እና የሰፈር ሰው ያወራል እንዳልኳችሁ ባለቤቶቹ ናቸው እንጂ የማያውቁት ኤቭሪባዲ ኤልስ ነው። ምንም ሰባ ምናምን ያልነበባቸውም አባቴም ልብስ ምናምን በሚነግዱት በቃ ያላቸውን ነገር በእኔ ጨበሱና አበጁ። እነሱ ጦያታ ላይ ወደቁ ማለት ነው። ከዛ እኔም ያው ምትፋው ነገር አለ አልጠይቅም ተኩት። ክልክ 10ኛ ክፍል ስደርስ ማግባት አለባት ተብሎ ተወሰነ። ከዛ ከእናቴ ጋር የነው እናቴም ደግሞ የመጀመሪያ ልጅ እንዳሳደግኩ 3 ዓመት ምናምን እንደሆነው እሷም ሞተች። ከዛ በኋላ ያው የብቸኝነት ታሪክ መጣ ማለት ነው። በ17 ዓመቴ ዳሩኝ አልሽ ማለት እንዳገባ ማለት አይሚን አዲስ አበባ ውስጥ ሆነሽ ትምህርት ሳትጨርሺ ብዙም ጎረቤቶች ምኖች እንትን አላሏቸውም? ገና ናት እድሜዋ እንደዚህ አይነት ነገሮች አልነበሩ? ጎረቤት አልወሰንም። ለይዛለት የእናትየዋ መጦር ስላልፈለገች እሷን አግብታ እዛ ቤት ውስጥ እንድትሆን ፈልጋ ነው ላይክ እንድትጦራቸው ማለት ኦኬ እሱ ነው ታሪኩ። ኤኒዌይ the point is ሄዳ በ13 ዓመቷ ጠየቀቻት። ዞር በሉ ብላ አባረረች። ከዛ ይቺ እህታችን አደገች፣ ትዳር ያዘች፣ ወለደች ምናምን። ከዛ እነዚህ መሃን ሰዎች ያሳደጓት ቀስ ቀስ እያሉ በ3 ዓመት ልዩነት ሁለቱም ከዚህ ዓለም ሞት ተለዩ። አሁን ይቺ ልጅ እንግዲህ የምታውቀው ቤተሰብ እነሱን ነው። ሁሉም ሄደዋል። አሁን ብቸኝነት መጣ። ብቸኝነት ሲመጣ ልጆች አሏት፣ 3 ልጆች ነው ምናምን አሏት። በትዳር ነው የምትኖር፣ ግን ስቲል ቤተሰብ ትፈልጋለች። ብቸኝነት የሚያስፈራው ነገር አለ አማይ ያለውን ምናምን ለልጆችስ ማን አላቸው እኔ ባልኖር ምናምን ነገር ይመጣና እናቴን እኮ ባገኝ ምናምን ቦንድ ብፈጥር ቢካዝ ኦልሬዲ እነዚህ ሰዎች አሉ። እና ያላዳመጣችሁት ያላሰማችሁ ፓርት ምንድነው? ሰፈር ውስጥ ሰው ምን ይላታል? እህታችን እንደዚህ ለፍተው አሳድገውሽ እናቴን ብለሽ ስትፈልጊ ይረግሙሻል፣ ያዝኑብሻል እነዚህ ሽማግሌዎች እና ይቅርብሽ። እንግዲህ አስበው የኢትዮጵያ ሜንታሊቲ ላይ አስቧል። ይቺ ልጅ she wants to know ማን እንደሆነች ማወቅ ትፈልጋለች። ማን እንደሆነች ማወቅ ትፈልጋለች። ግን ማህበረሰቡ ምንድነው የሚለው? ይረግሙሻል አሳድገውሽ ምናምን like ውለት አለብሽ አይነት ነገር ማለት ነው። like ማንነትሽን አትወቂ ቢካዝ ሰው ስላሳደገሽ አይነት ነገር ሞተሽ ነበር እኮ ጫካ ውስጥ እነሱ ባያነሱሽ ኖሮ ምናምንና ውለት አለ የሆነ እንድትጨነቅ like ዳይሌማ ውስጥ እንድገባ ራሴን ልወቅ ወይስ እነዚህ ሰዎች ላክብር? እነዚህ ሰዎች አንዙ ብያቸው ነው ያነሱኝ ወይስ ፈልገው ነው ያነሱኝ? ልጅ ስለሌላቸው they wanted to raise me ልጅ ስለሌላቸው ኦር ምንድነው ምናምን። ከዚህ የሆነ ሳለ እንደዚህ ሄዳ እናትየዋን መፈለጓን ሰምተው የሷ ያሳደጓት እናት ባዮሎጂካል እናቷ ሳይሆኑ አዳፕቲቭ እናቷ ማለት ነው ድሮም የሰው ልጅ የሰው ነው ምናምን ነገር ብለው ተናገሩ ማለት ነው። ከዛ ፈራች፣ መጠይቅ ጸጣለች። ከዛ አለ ማለት እና ማህበረሰባችን ውስጥ ምን ያክል ፋክት አፕሽት እንዳለ አስቡት እንግዲህ እንዴት እንደሚያስጠላ ማለት እና እንደዛም ሆኖ ማለት ነው በቃ ሰዎቹ ከሞቱ በኋላ አይ በቃ አሁን ጠይቄ ያን ነገር ላይ እኔ አሁን ሰው ማስቀየም ካልፈለኩኝ ሞተ ኖረ አይደለም በቃ አላስቀይም ኖረ የለም ብዬ ማስቀየም አለ እኔ እኮ አበሻ እንዲህ እንደሚያስብ እና ኤኒዌይ ጠይቂ ምናምን ተባለች። ኦኬ ምናምን አለች ማለት አባብላ ምናምን ሸኘችኝ። እሷ በቃ በነጋታው ጉዳዩን ጀመረችው። ቀጥ ብላ እነሱ ጋር ገባች ማለት ነው። ፍለጋ ገብታ ቃልቅሳ ጓቸው ላይ ወድቃ ይሄንን ነገር የነፍስ ሰው ለምንድን ነው እንዲህ ይባላል? እሷ ናት። አዎ እነዚህ ነፍስ ስራ ስሩ የተባሉት የሷ የባዮሎጂካል የዋና እናቷ ጓደኞች ናቸውና የሷ የዚች እህታችን ጓደኛ ሄዳ የእናትየዋ ጓደኞች ጋር ሸምግሉ ማለት በቃ አገናኟት አይነት ነገር ማለት ነው ይባላል። ለማን ጋር ነው የገባችው? ጓደኞቿ ጋር እሺ። ካለ ህዝብ መሃል ከድፍን 05 መቼም አንድ እሷን ለይቶ ሰው እሷ ላይ ጣት የሚቀስበት ምክንያት የለም። ይሄ ሁሉ ህዝብ እያለ እሷ ናት አትባልም። ስለዚህ እኛም እኮ ኢንፎርሜሽን እኮ እንሰማለን፣ ግን እሷ ዲቴል አትናገር። ችግር የለውም ልጅቷን ትንጣና እናያት አሉ ማለት ነው። በቃ አበዱ ሲያዩኝ ማለት ነው። ራሷን ነው የምትመስሊው፣ እናቷን ነው የምትመስሊው አሉ። በቃ ደነገጠች። አዩኝ፣ ትልልቅ ናቸው።
ምንም ችግር የለም ካሁን በኋላ በቃ አታለቅሽም፣ እንዳታለቅሽ ምንም ችግር የለም፣ እኔ በነጋው ዕለት አገናኛቸዋለሁ አለችን። ከዛ እሷን ደውለው ጠቧት እኔን ከሸኙ በኋላ ማለት ነው። በነጋታ እንግዲህ አለች እኔ እንደዚህ የሚባል ወይ ይባባል የእመቤቴን ስዕል ይዛ ማለት ነው ጓደኛ እውነት ከሆነ እውነት ነው በይ፣ እውነት ስምሽን ሊያጠፉ ከሆነ ሐሰት ነው በይ፣ እመቤቴን ይዤ ጠይቅሻለሁ ትላታለች። ከዛ እውነት ነው ትላለች። አለች እንዴ ስትላት አዎ አምጥተዋት አይቻታለሁ እውነት ነው ትላለች። በቃ እውነትማ ካልሽ አገናኝሻለሁ ያ ባይ ዘ ዌይ ይሄ ሂርሴ ነው የተባለችው ነው እንጂ ፊት ለፊት አልነበረች ብላ በነጋታው ቀጣዮችን ማለት ነው ልታገናኝ በነጋታው ቀጣዮችንና አስታውሳለሁ 29 ነው። አይ ቤት ሰው የለም ቤት የሚጠብቅ ለነጋጊው ትላታለች። ከዛ በ30 የካቲት 3 ነው ጾም የተያዘው አይደለ? ጠበ 30 ማለት ነው የዛሬ ዓመት ማለት ነው አይደለም? አሁን ገና 3 አሁን ባሁን ማለት አሁን ፖይንቱ ምንድነው? አሁን እዚህ እድሜ ላይ ከደረሰች በኋላ 40 ምናምን ከሞላች በኋላ ነው እንግዲህ ሴትዮዋ ጋር ሽማግሌ ተልኮ እናት ነሽ ተብላ ሊገናኙ የወሰኑት ማለት ነው። ኦል ዲስ ይርስ ምንም ነገር የለም። ከዚህ ሁሉ ጣውረድ ከዚህ ሁሉ ፕሮሰስ ነው የተጣልሽው ወይስ ካለ ትብትሽ አለች። እኔን ያበሳጨኝ ማለት ይሄ ነው እንግዲህ አዳም እዛ ጋር ስታያት እሷን ምን ተፈጠረ? ከቤት አስቤ ሄድኩት ነገርና እዛ ጋር ያገኘሁት ነገር ሀቅ አንድ አይደለም። በቃ ከቤት አስቤ ሄድኩት ያው ቴሌቪዥን ላይ እንደምታየው አይነት ነገር ይፈጠራል የሚለውን ነገር ነበር እዛ ላይ ሄድኩት። ግን ያው የነበርንበትን ቦታ ለዚህ ነገር አመች አልነበረም። ሰው ነበር እዛ የገባንበት ቤት ውስጥም ሰው ነበር እና ያው እንደ ማንኛውም ሰው ተነስታ ሳመችኝ። አቫኛንም ያለችውን ሳመች፣ እኔንም ሳመች። በይሷ ናት ልጅሽ አለቻት ጓደኛዋ ማለት ነው። ከዛ እንዴት ነው እስቲ እያት አትመስልሽም ስትላት ትመስለኛለች፣ እኔን ነው የምትመስለው፣ ግማሽ ፓፍቷ እናቴን ትመስላለች፣ ፊቷ እኔን ይመስላል፣ ወደ አንገቷ ምናምን እናቴን ትመስላለች አለች። ከዛ ጥያቄዋን ጀመረች ማለት ነው። ዋሷ ምን ጠየቀች? ከነትብትሽ ነው የተጣልሽው ወይስ ካለ ትብትሽ አለች። ስትለኝ እኔ እንደሰማሁት ከሆነ ከነትብቴ ነው ያነሱኝ፣ ከነትብቴ ነው የተጣልኩት አልኳት። ከዛ በስንት ዓመተ ምህረት ዓመተ ምህረቱን ነገርኳት ማለት ነው። ከዛ ታውቂያለሽ አሁን ዓመተ ምህረት 1971 ግንቦት 19 ነው። ምክንያቱም አሁን እሳቸውም ካሉ ሌሎች እናቶች የክርስትና ወረቀት የተነሳውበት ካርድ አለ። እሺ ግንቦት 1971 ኦኬ። እኔ አሁን ያልገባኝ ፓርት ምንድነው እንግዲህ ምን አይነት ጭካኔ ነው? ላይክ ከነትብትሽ ነው ያለ ትብትሽ ነው? ጭራሽ ጣይዋ ነች ጠያቂ። ላይክ አይ ዋንት ቱ ቢ ሹር የኔ መሆኗ ሹር መሆን ፈልጋለሁ ነው በቃ። ላይክ እንደጣለች እኮ ያስታውቃል። ያልጣለ ሰው እንደዚህ አይነት ጥያቄ አይጠይቅም። እኔ ወልጄ ነው የጣለው ያምሻል እንደ ምናምን ነው የሚለው አለ ልጅ ያልጣለ ሰው። እኔ አላውቅም። ላይክ ወደ ፈክስ ወይ ነው ሌላ ሰው ነው ተሳስታችኋል ነው የጣለ ሰው ነው የሚያውቀው እንግዲህ። እና ጥያቄ የሚጠይቀው ሹር ለመሆን የጣለ ሰው ነው እንጂ ፎር ፋን አይደረግም እንደዚህ አይነት። ግን the fact በጣም የሚያበሳጨው ፓርት ምንድነው? እንድትሞት ነው የጣለቻት። ባይ ዘ ወይ ጫካ ውስጥ ነው የጣለቻት። እንድትሞት ነው የጣለችው ይች ልጅ። ምንም በቃ ለሴትዮዋ ጋርቤጅ ነች ይች ልጅ። በቃ የሆነ ሴክሹዋል ሞመንት ላይ ተፈጠረች፣ ተወለደች፣ 9 ወር ተሸክማት ማለት ነው። ስትል ምንም አይነት ቦንድ ስላልፈጠረች ከዚህ ልጅ ጋር ወይ ቤተሰብ በመፍራት ወር ሳምቲንግ አውታ ጣለቻት። አሁን ቤተሰብ መፍሪያ ጊዜው አይደለም። የዚህ እንግዲህ እቺን የምታክል ሴትዮ እናቷ ነች። አባት የለ እናት የለ ላይክ ዩ ኖ። ግን ስቲል ማለት ነው ሞር ዳሜጅ ጭንቅላት ላይ ሞር ሰልፊሽነስ፣ ሞር ራስ ወዳድነት፣ ሞር ከነትብትሽ ነው ያለ ትብትሽ who the fuck does you think she is? እንደዚህ አይነት ጥያቄ የሚጠይቅ ምን አይነት ብልግና ማለት ምን አይነት ከሰውነት የራቀ ነገር ነው። ኤቭሪባዲ ያወቀ ይሄን ነገር ማለት ነው። ላይክ ጭራሽ እንዳልታለል አይነት አጠይቅ ነው። ላይክ you know like the privilege like is so fucked up like yeah እንግዲህ አስቡት እናንተ አስቡት እንግዲህ ቤተሰብ የላችሁም፣ እናት አባት የላችሁም። ሄዳችሁ እናቴ ብላችሁ ደስ ብሏችሁ አግኝታችኋት ማለት ነው መስቀለኛ አስጠየቁ። ከነትብትሽ ነው ያለ ትብት ከነትብት ነው ያለ ትብት ነው
አዎ እንደዛ ነው የሚለው እና እንደዛ ነው የሚለው አልኳት ስላት አይ ልክ ነው ከፈለግሽ ግን ዲኤንኤን መመርመር እንችላለን አልኳት ማለት ነው ስላት አይ አልፈልግም ልጄ ናት አለች ከዛ ጓደኛዋም እንደውም እየቀለደች በደንብ ያት ምንድነው የምትሽኮመሚው ምንድነው የምታፊው ቀና ብለሽ ያት እንጂ ምናምን ያለች ጓደኛዋም እንትን አለቻት አይ በቃ የዋተ ዋሷ ልጄ ናት እና ዲኤንኤን አትፈልጊም ስትላት አይ አልፈልግም ይሄ እሷ ፓርት ነው አንቺ ስታያት እናትሽ መስላሻለች ሳያት ዋሷን መስላኛለች በቃ የዋሴ መልክ ሳየው ያለችው አቫኝ ያለችው ጠየቅናት ገብቼ ለልጆቼ እናገባለው ባለቤቴ ታሪኬን ያውቃል ልጆቼ ግን ታሪኬን አያውቁም ስለዚህ ለልጆቼ ነግሯቸዋለሁ ፎቶሽን አሳያቸዋለሁ ችግር የለም ተባባልን እሺ ተባባልን ስልክ ተቀያየርን እሷን ፎቶን ይዛ ሄደች እኔም የሷን ፎቶ ይዤ ገባው ከዛ ለልጆቼ ቤት እንደገባው አንድ ጓደኛ ነበረችኝ እሷን ጠራኋትና ከልጆቼ ጋር አንድ ላይ ነገርኳቸው ማለት ነው ከዛ በቃ እስከ ምሽቱ 2 ሰዓት ምናምን ከቤታችን ሰው አልቆምም የእንኳን ደስ ያለሽ የሚል መልእክት ማለት ነው በቃ እናቴን አገኘኋት ከእናቴ ጋር ተነጋግሬ መጣው እሺው ብዬ ስል ከዛ ሁሉም እንዴ እሷንም ማናቃታለን ሁሉ ሲያቃት የለ ወይ ምን አሁን አዲስ ነገር ነው ወይ ራሷን እስከዛ ይደብቃ ራሷን ጎዳች አንቺን የመሰለ ልጅ ምናምን ያለ በቃ ሰው ማለት ነው የሚያቀውን ታሪክ መዘክዘክ ጀመረ ማለት ነው እናታቸው አፈርጥብላ እንደ አዲስ ወሬው ተወባ ማለት ነው እኛኮ እናቃለን ብዙ ነገር እናቃለን ግን ማማዝን ነው ይወግሙናን ይያልን ነው ዝም ያልነው እሳቸው እነሱን ፈርተን ነው ከዛ እኔ ደግሞ ተናደድኩባቸው እንደዛ ሲል እንዴ እነሱ ከሞቱ በኋላስ ቢሆን ለምን አላገናኛችሁኝም ወስዳችሁ ይሄን ሁሉ ታሪክ ያወቃችሁ እያልኩኝ እኔ ምን በሳቅም በምንም ወቀስኳቸው ማለት ነው አካባቢውን ሰው ማለት ነው እዛው ቤታችን ቁጭ ብለን ማለት ነው እናቴ ጠየቀችኝ ኦኬ ኤኒዌይ እንግዲህ እንደሰማችሁ ተገናኙ ማይሆን ቦታ ነው የተገናኙት ብዙ ሰው የነበረበት እና ጠያቂዋ እናትየዋ ነች መስቀለኛ ጠያቂዋ አመነች ለልጆቼ እቺል ነገር ነው አያቁም ይሄን ነገር ልንገራቸው ወይ እንገናኛለን ወይ ምናምን ያ ላይፍሽ ውስጥ ፓርት ኦፍ ዮር ላይፍ መሆን ፈልጋለሁ ንገሪያቸው ምናምን ነገር ተባለ ከዛ እናትየዋ እኔ ወንድም እህቶች አሉኝ ቤት ውስጥ ለነሱ መንገር አለብኝ አልነገርኳቸው ለነሱ ከነገርኩኝ በኋላ ልጅ አለች ብዬ ነግራቸዋል ለነሱ ከነገርኩኝ በኋላ ኤቭሪቲንግ ቦታ ይዝና የእናትና የልጅ ህይወታችንን ያላጣጣምነውን እናጣጥማለን አይነት ነገር ተጫወቱ ማለት ነው ኦኬ እሺ ለክተም ማስተላለፈው አሁን ትናንትና የማላቀው ስልክ እኔ ስልኩን አላቀውም ሰውየውን አላቀውም እንግዲህ ስልኬን እሷ ናት የሰጠችው ደውሎ ነበር ደውሎ እኛ ጋር ተመዝግበዋል ዲኤንኤን ለመመርመር አለኝ አይ እኔ አልተመዘገብኩም የትም ቦታ ሄጄ አልተመዘገብኩም አልኩት ስለው አይ እና የእናትነት ጥያቄ ጠይቀው ነበር ወይዘው ማባቴን ቅጣው አለኝ አዎ እኔና እሷ እኮ ታዲያ በስልክ እናዋለን እየተገናኘን እየተነጋገርን ነው በቃ ዝም ብሎ እኮ እንትን ማለት አይቻልም ስለዚህ ዲኤንኤን ነው የሚያስፈልገው አለኝ ችግር የለብኝም ዲኤንኤን እኔ በፊትም ብያታለሁ አንተ ማነክ ስልኬን ከየት አምጥተክ ነው የምትደውልልኝ ስለው አይ ማባቴ ናት የሰጠችኝ ስልክሽን እና ቀጠሮ ለማስያዝ ነው ለዲኤንኤን አለ አይ እኔ አንተን ስለማላውቅ እኔ አንተ ያልከኝ ቦታ ልመጣ አልችልም ጎበዝ አንዴ ደንበል 22 ይለኛል ደንበልና 22 ምን አገናኛው ሁለት መገናኛ ነው ደንበል ቦሌ ነው ከፈለክሽ ደግሞ ፓስታ ይለኛል አንዴ እና አሁን እኔ ይሄን ስልክ ቁጥር እሷ ናት የሰጠችው ከዛ መንገድ ላይ ነበርኩ እኔ ስልኩን ዘጋሁትና እቤት ስገባ ደወልኩ ማለት ነው መኪና ምናምን ነበር አልተሰማኝም በደንብ ከዛ ቤት ስገባ በደንብ ደውያው አዋውት ማለት ነው ከዛ ምን አለ ደግሞ ባለቤቷ ነኝ አለኝ ባል የላትም ማዋሷን ባል እንደሌላት ጓደኞቿ ፊት ተናግራለች አግብታ ፈታ ያው ባልም እንደሞተባት ምናምን ነገር የነገረችን ልጅም ሆነ ባልም ማለት ነው ከዛ ባለቤቷ ነኝ እና አንቺ ስለፈለግሽ ነው ወይ ምናምን ብሎ የመፎከም አይነት አለ የንዴትም ቃል አለ ብዙ ነገር ማለት ነው አሁን እኮ አሁን አንተ ስላልክ የሚሆን ነገር የለም እሷ ከፈለገች ዋሷ ደውላልኝ ዲኤንኤን እንመመካለች እሷ ማንተም ያልከው ቦታ እኔ አልሄድም ባለቤትሽን ይዘሽ ልጆችሽን ይዘሽ ሰብስበሽ እንድትመጫል እንዴ ልጆችና ባለቤት ምን ይሳልነስኮ ዲኤንኤን ነው እኔ ሳይ መንጣት አለባቸው አለ አይ ይሄንን አንተ አትወስንልኝም
ለማንኛውም ነገር እሷ ደውላ እኔን ታናገኝ። ኦኬ ሁሌ እንደምላችሁ ሰው ማንነቱን ሲያሳያችሁ ብሊቭ ደም እመኗቸው እላለሁ። ማለትም ወልዳ ወርውራ መጣል ከቻለች አንድ ሴት ምንም ነገር መዋሸት፣ ምንም ነገር ማጭበርበር፣ ምንም ነገር መካድ፣ ምንም ነገር የማድረግ ሙሉ ብቃት አላት አንድ ሴት እንደዚህ ነገር ካደረገች ማለት ነው። ቢካዝ ብቃቱ አላት። ለምን የአብራኳን ክፋይ አውጥታ ጫካ ውስጥ ዳ ቤቷ ገብታ መተኛት ከቻለች፣ ህፃን ልጅ ጫካ ውስጥ እያለቀሰ እንደሆነ ውስጥሽ እያወቀ ቤትሽ በሰላም መተኛ ከቻልሽ፣ ከዛ ብዙ አመት መኖር ከቻልሽ እንደዛ anything is possible. Like you're a very cold person ማለት ነው። እና አሁን እዚህ ጋር የተፈጠረው ምንድነው? ሄዳ አመነችላት፣ ካፌ ተገናኝተው አመነችላት። ከዛ አሁን ደግሞ ማለት ነው ብላክሜል ጀመረች ማለት ወንድ እያስደወለች ባሏን እናትየዋ እኮ ነች እንደዚህ የምታደርገው። ኢማጂን ዲስ ሺት ምን አለፋት የራሷ ልጆች አሏት እናቴ ብላ ምን አስፈልጋት? ኦልሬዲ ካድቻትን ሴትዮ ምናምን የምትሉ ሰዎች everybody needs closure. like ማንም ሰው የሆነ ነገር መደምደሚያውን ማወቅ ይፈልጋል። የውሸት ህይወት መኖር አይፈልግም። ከዛ ውጭ ደግሞ ምን ይታወቃል? እንደውም አሁን እቺ እህታችን ያለችው አባቴ ማን ነው ብላ ስጠይቃት ልነግራት ሁሉ አልፈልገችም። ኢማጂን a lie after a lie after a lie after a lie። አሁን አባትየው ከሌላ ወልዶ ቢሆን ማለት ነው የዚች ልጅ የዚህ ሴትዮ አባቷ ከሌላ ወልዶ ቢሆን ልጆቿ ቢያገቡስ እነዛን ሰዎች ትዳር ቢመሰርቱስ ከእህት ወንድሞቻቸው ጋር how fucked up is that shit? ሳይ ወሰብ እና like አንዳንዴ አበሻ ማለት ነው በጣም ከባድ like እኔ የአበሻ ሴት እየረገጥኩኝ ምናምን አይደለም፣ ግን ብዙ ጊዜ አይታችሁ ከሆነ ይሄ ሲሞቱ የመጨረሻ ቃላቸው ላይ like their last words ላይ ነው ሴቶች ይሄ እንትና ልጅ ነው ይሄ እንትና ልጅ ነው ምናምን ብለው like ያመለጡ ይመስላችኋል። ዘማዊ ቤት እኮ ይጠይቃሉ፣ ግን they go like peace out ይላሉ። like ይሄኛ እንትና ልጅ ነው ይሄኛ እንትና ይመቻችሁ ብለው ነው ላጥሙሉት ሲሞቱ ሴቶች። እና ብዙ ጊዜ የሚከራከረው በዚህ ነው like ወንድ ልጅ ይማግጣል ሴት ልጅ አማግጥም እናቶቻችን ተበድለው ተረግጠው ምናምን የሚለው ነገር ማለት ነው። እኔ ሰፈር ውስጥ አውቃለሁ በቃ like ታያለህ እኮ ሰፈር ውስጥ ጎረቤት የሚመስል ልጅ አለ አንድ ቤት ውስጥ የጎረቤቱ ሰውዬ የሚመስል ልጅ አለ። እና ህዝቤ ግን ማለት በሚስጥር ላይ ማስኬ ከሚበላ ዋጥ ላርጋት በሚል ማለት ህዝቤ ጸጥ ያለ ነው የሚኖር ከምዋረድ ምናምንና ባህላችን ያ ነው እንጂ ሁለቱም ይማግጣሉ ሴትም ወንድ። እንግዲህ ወንድ ከእንስሳ ጋር አይደለም ከሴት ጋር ነው የሚማግጠውና ግን the problem is ነገሩ ከተረጋገጠ በኋላ why the torture why የሰውን አይምሮ የሚያክል መበደል ምንድነው? እትብትሽ ተቆርጦ ነው የተወለድሽው፣ ታጥቆርሽ ነው የተወለድሽው፣ ተጥለሽ የተገኘሽው እንደዚህ ነው like ሰፈር ሁሉ እያወራ ማለት ነው ሴትዮዋ ማለት ነው እቺ እናትየዋ ማለት she's such a fucking psychopath የበለጠ እየበደለቻት ነው የበለጠ። እቺ ደግሞ እናት ፈልጋ ነው በቃ like ልጆቼን አያት ያስፈልጋ like ቤተሰብ ዘመድ ያስፈልጋቸዋል ነው ሌላ ነገር ፈልጋ እኮ አይደለም። ግን ያቺኛዋ ማለት ነው once an asshole you're always an asshole በቃ ይሄ ግልጽ ነው። ያሳዝናል የደረሰባት ነገር። አገጫችን ያፋችን ያንገታችን ያው ርስቴ ማለት ነው። አሁን እንግዲህ ያው ሰው ግን ያው እንግዲህ ያው መጨረሻ ላይ እቺ እናትየዋ የተባለችው ሴትዮ መደወል ታቆማለች፣ ማነጋገር ታቆማለች። ሰውየው ነው እየደወለ እቺን እህታችን የሚያስፈራራት ምናምን እና የሆነ ሰዓት ላይ መጣች ዮሃ ሚዲያ መጣችና ምንም አልፈልግም እንደውም እየተባለ ያለው ምንድነው እቺ እናትየዋ የተባለችው እህት ወንድም አላትና ቤተሰብ የሆነ ሀብት አለ መሰለኝ የተወሰነ ብርና ልጄ ብላ ከተቀበለቻት እሷን ሀብት ልትካፈል ነው ብለው አስበው ማለት ነው። እንግዲህ አበሻ አስቡት፣ የአበሻ ጭካኔ የአበሻ ስቱፒዲቲ። ሀብት ትካፈላለች ገና ብለው አስበው ማለት ነው። እንዳታምኝ ተብያለሁ አይነት ነገር ምናምን ብቻ የሆነ ኮምፕሊኬትድ አድርገውት ማለት ነው ሸምጥጠዋታል። በንዴት ነው የመጣችው ማለት ነው ዮሃ ሚዲያ። እንግዲህ የዮሃ ሚዲያው ደግሞ ማለት ነው እናትየዋ ጋር ደወለ። አሁን እንግዲህ እሷ የነገረችን ታሪክ አለ። ሄደች አገኘቻት፣ አመነች። ከዛ መሀል ላይ ደግሞ ማለት ኮልድ ፊት በቃ ደበራት ማግኘት እንትናለች። ግን ይችኛዋ ያናዳት እቺታችን ያናዳት ምንድነው ለልጆቼ ልነግራቸው ነው አር ዩ ሹር ብላታለች። አም ሹር ብላለች። መጣች ልጆቼን አገኘች ትላት። ከዛ በኋላ ማለት ነው ከነገረች በኋላ ልጆቿን መጣ አላገኘችም እቺ ሴትዮ። ስለዚህ ነው አይ ቼንጅ ማይ ማይንድ አይነት ነገር ልክ ወልዳ እንደጣለቻት አሁንም እሺ ቼንጅ ሰር ማይንድ
how fucked up is that shit? like እንዴት እንደሚያስጠላስቡት እና ሴት ልጅ ጨካኝ አይደለችም ትላላችሁ ደግሞ like ታስቡኛለች ሴትም ወንድም ጨካኝ መሆን ይችላል it's not about ጾታ it's about ጆሮና ጆሮ ማር ያለው አይምሮ ነው የሚወስነው ያንተን ብልግና ወይ ደግሞ ጤነኝነት እንግዲህ እናትየዋ ጋር ደውል ዝም ብላችሁ አዳምጡ እንግዲህ እናትየዋ ልጁን የጣለ ሰው ወይ ልጁን ያልጣለ ሰው ማለት እንዴት ሊያወራ እንደሚችል አዳምጡና ማለት like ይሄን ነገር ሹር ሆናችሁ like እንዲህ ምላችሁ መናገር ካቃታችሁ እናንተ ማዳመጥ አትችሉም ማለት ነው ሴትዮዋ የምታወራው ስሙና ማለት ነው how fucked up it is like አዳምጡት ፊታችሁ እና ያገጫችን ያፋችን ያንገታችን ያው እንትን ምድሮ ሎፍ ነው ደህና አለምሰገድ ባላለው እሺ ከኢዮሃ ሚዲያ ነው የምደውልልዎትና ከዛ የርሶ ልጅ ነኝ ብላ አንዲት ልጅ መጣችኛ ጋር ርስቴ ማለት ነው እና ጥያቄ ነው የጠየቀችው ምናልባት ኢዮሃ ሚዲያን እንግዲህ ያቁታል ብዬ አስባለሁ ካላወቁትም ገብተው ሲያዩት ምናልባት ይሄ ነው እንደ ይላሉ ይገምታሉ ለማንኛውም ዋናው ጥያቄ ምንድነው ግን እሷ ያነሳችው እናቴ by the way sorry አቋረጥኩት ግን በዚህ አጋጣሚ ይሄ ልጅ like ሰው ኢቮልቭ ሲያደርግ አሁን ሚዲያ ስራ ላይ ብዙ ጊዜ ይላል አሁን እንትን ሀቢባ ኮርስ መውሰድ አለባት ምናምን because she's getting bigger ከአቅሟ በላይ ቢግ እየሆነች ስለሆነ ኮርስ ወስዳ ምናምን እንትን ብላ keep up ማድረግ አለባት you have to be like as smart as your views ምናምን ነገር ላለው ሁሌና ይሄ ልጅ በጣም አድንቀዋለሁ ለምን በደንብ እየበሰለ በደንብ አነጋገሩን ያወቀ በደንብ አጣይቁን ያወቀ መጥቷልና I really respect him for that በደንብ ካዳመጣችሁት ማለት ኢንፎርሜሽን እንዴት ማግኘት እንዳለበት አውቋል ካበሻ ጋር እንዴት ማውራት እንዳለበትና አለሳልሱ አባብሎን የጠየቀው ጥሩ ኢንፎርሜሽን ያገኘውና huge change አይቻለሁ ባለፈው ዘወቅሶ ነበር ተስካላችሁ ግን አሁን like I really admire him ይመቸው አስባለሁ አሁን በመጨረሻ ደግሞ እናትነቷን ካመነችልኝ በኋላ አሁን ደግሞ ወደ ኋላ እየሸሸች ነው ለምንድነው ይሄን ጠይቁልኝ ለምንድነው የሚያስፈራት እኔ ንብረት እናንተን ሳይሆን ጥያቄ እናትነት ነው እና ይሄ ለምንድነው የምትሸሸኝ ለምንድነው የውሎት እንግዳው እንደዚህ ከመጣ ደግሞ እኔ ላስረዳሁት እሺ እኔ ገና በስራ ዓለም ላይ እንኳን 40 አመት ሰርቼ ያገለገልኩ ነኝ አሁን ይሄ ነገር የመጣው ገና ወደዚህ ሰፈር ሳልመጣ በሰባዎቹ የተፈጠረ ነገር ነው አሁን እኔ ይሄ ነገር የተፈጠረው በሰባዎቹ ነው መጀመሪያ ማመን አይደለም ያመንኩት አሁን መጀመሪያ አንዲት ልጅ በመሰል ነው ትመስልሻለች ይቺ ልጅ አንቺን ትመስላለች ሰርቪስ ቦታ ስትቆም እንደ የማንዘናጭ ናት እያልን ብዙ ጊዜ እንላለን መልክሽ ይማሰላል ብለው ይሏታል ይመስለኛል ሰው ዘሩን አይጠላም እና ከዛሬ 40 አመት የወሰዷት ሰዎች እኔ ስጥል ያዩ ሰዎች አሉ ወይ አሁን ከዛር ከመናገሬ በፊት አሁን ምንድነው ለርሶ ምነግሮት አሁን እቺ ልጅ የምትግባባው ከነከሌ ጋር ነው እነከሌ ቻንች ብለው ይሏታል እዛ ቤት ይሄዱና የኔ ጓደኞች ቤት ይሄዱና እንዲህ ጥያቄ ልንጠይቃችሁ ልጠይቆት ነው የመጣው ትላለች ሴትዮዋ ምንድነው ጥያቄው አይ እኔ እናቴ መብራት ናት መብራት አው ስንት አመት ከዛሬ 40 ምናምን አመት በፊት ብላ ትላለች እኔ እንግዲህ እኛ ይሄን ያህል ወደኛ ሰፈር እንኳን ከመጣች ይሄን ያህል አመቷ ነው በስራ ዓለምን 40 አመት ሰርቼ ያገለገለች ሰው ናት እንደዚህ አይነት ነገር ነው ሰምተናናቀም እኔ ያው ግን ይሄንን መጠየቅ እኮ ቀላል ነው ካወቀች ትናገራለች ካላወቀች አላወቀችም ይባላል እና አሁን እንድትጠይቁልኝ ነው ብላ ትላለች ለነሱ አሁን እሷ ደግሞ ጓደኛዬ ደግሞ መብሬ ወይ እንደዚህ አይነት ታሪክ በቤት ትላንትና መጣው ጠየቁኝ የምታውቀው ታሪክ አለ ወይ ትለኛለች እኔ ምንም የማውቀው ታሪክ የለም
ማናት እሷ እንደዚህ ብላ አለች። አይ እንደዚህማ የሚባለውን ነገር ማወቅ ፈልጋለሁ፣ ማየት ግን ፈልጋለሁ አልኳትና እንገናኝ ተባብለን የሆነ ጁስ ቤት ገባንና ቁጭ አለን። እንደዚህ ነው። ኦኬ ልጇ ሳትሆን ልጅሽ ነኝ ያለቻት አይ ልጅ አይደለችም ግን ይሄን ነገር ማየት አለብኝ ብሎ አንድ ሰው አው ልጅ ነሽ ልጅ ነገር ብሎ የሚቀጥር ሰው አለ ባይ ዘ ወይ ላይክ እንደዚህ የሚያምን ልጁ ሳይሆን እንግዲህ ወንድ ልጅ ስፐርም ነው ይጨርሳል ወልጃለሁ ካለች ሊያምን ይችላል እስኪያስመረምር ድረስ ከማህፀኗ የወጣን ነገር ታውቃለች አንድ ሴት ለምን ሄዳም ታገኛት እንደ ያማታ እንደ ከፈለገች ዲኤንኤ ታስመርምር ችግር የለውም ወይ ደግሞ ሄዳ ማለት ነው የኔ ልጅ እኔ እናትሽ አይደለሁም ተሳስተሻል ዲኤንኤ እናስመርምርና እናረጋግጥ ከዛ አፋልግሻለሁ እናትሽን ይላል ሰው really is this really like ከልቧ ነው like she's fucking playing games እኔ ምንም ንብረት አልፈልግም ንብረት መፈለግ አለመፈለግ አይደለም ከሆነ ነው ካልሆነ ደግሞ አልሆነም ነው እኔ ቤተሰብ አለኝ ቤተሰቦችስ ይሄንን ነገር ያውቃሉ ይሄን ስታረጊ ያንቺ ያነሱሽ ያሳደጉሽ ሰዎች እንደዚህ ብለው እንኳን ቢሉሽ አንድ ቀን ተቀሽ ሰው ይዘሽ መጥተሽ እንደዚህ ብለሽ ለምን አላስጠየቅሽም የኔን ቤተሰቦች ይያሉ ያንቺን ቤተሰቦች ይያሉ ለምን አልነገርሽም እኔ ይኸውላችሁ ኢማጂን ልክ የጣለቻት እሷ ነች ከዛ ቪክቲም ብሌሚንግ ተበዳይን መውቀስ ማለት ነው ለምን ቤተሰቦች ይያሉ መጠሽ አልጠየቅሽኝም አሁን ቤተሰቦች ከሞቱ በኋላ ለምን ጠይቅኛለሽ ነው ከዛ ደግሞ ማህበረሰቡ ሚላታል እቺን ሴት ቤተሰቦችሽ ከጫካ አንስተው አሳድገውሽ ሄደሽ እናቴ ብለሽ መጠየቅ ይከፋቸው ይረግሙሻል ሽማግሌዎች ናቸው እንደዚህ እንዳታርጊ ቢያንስ ከሞቱ በኋላ ጠይቂያለሽ ነው እቺ ደግሞ እንደምትለው ለምን ቤተሰቧ ይያሉ መጣጥ it's not about that አምጪ አልወለድኳትም በቃ አጭር መልስ ነው ይሄን ሁሉ መሽከርከር የሚያሳየው ምንድነው የሆነ ነገር እየተደበቀ ነው አንድ ሰው ጥያቄ ሲጠይቀው ወደ ደዚህ ዞሮ ከመጣ ማለት ነው ቀጥታ መመለስ ስላልፈለገ ነው አንድ ነገር as simple as that ግን እንደዚህ ዞሮ ሲመጣ የሚለፋውን ልፋት አይተ የዛን ሰው ክፋት ጭካኔ ይሁን አውሬነት ማለት ትረዳለህ ማቋረጥ የለብህም ማዳመጥ ነው ያለብህ ለምን ምን ያክል መንገድ ይሄዳል ወይ ያችን እውነት ላለመናገር ውሸቱን ጨማምሩ አንተን ለማሳመን የሚጠቀመው ስትራቴጂ ማለት what is the line they don't pass አይነ ነገር like ጭካኔያቸው ምን ያክል ነው ለማወቅ ዝም ብለህ ማዳመጥ አለብህ ማቋረጥ የለብህም ግን ስቲል ማለት ነው አሁን እቺ ሴትዮ አልወለድኩም አላለችም እያለች ለምን ቤተሰቦቿ እያሉ አልጠይቀችኝም ነው ወስዳ ጥላ ገላታለች ልጅቷ ሞታለች ደግ ሰው ባያነሳ ኖር መሃን ቤተሰቦች ባያነሷት ኖር ሞታለች ሞታ ሄዳ እትብትሽ ተቆርጦ ነው የተገኘሽው ሳይቆርጥ ነው የተገኘሽው you know like ጥሩ ነገር እንዳደረገ ሰው like ሰው ጋር ወስዳ እንደሰጠች ሰው ነው እያወራቻለች ጫካ እኮ ነው የጣለቻት ግን ሰው ጋር ወስዳ እትብትሽ ተቆርጦ ነው ሳይቆርጥ ነው ከዛ ማኒፑሌሽን በስልክ ደግሞ ብላክሜል ማስፈራራት በወንድ እያስደወለች ማስፈራራት ከዛ ደግሞ አሁን ሰው ሲያዋራት ማለት ነው ቤተሰቦቿ እያሉ ለምን አልጠየቀች ወለደሽ አልወለድሽም ቢች did you have a child or not ነው ጥያቄው ግን አዳምጡ የሴትዮዋ ካራክተር የምታውቁት ደግሞ ስለ ልጅ አወላለድ ማለት ነው የሴትዮዋን ካራክተር የምታውቁት በዚህ ነው እኔ አሁን ይሄንን ማምንበት ገና ብዙ ነገር ያስፈልገኛል ምናምን ብያት በዛ ተለያየን ስልክ ተለዋወጠ ክትደውልልኛለች እሺ ቤት እንገናኝበት እናንተ ቤት እንገናኝበት እንዴ እኔ ቤት ምናምን ምን ብዬ ነው ማመጣሽ ምን አየው ብዬ ምን መረጃ ይዤ ነው አንድ ነገር ሲሆን እኮ መረጃ ያስፈልገዋል ስለዚህ እኔ አንቺን ቤት የምመጣበት ጉዳይ የለኝም እኔን ቤት የምትመጭበት ጉዳይ የለንም ይሄንን በመናጣራው ተረጋግተን በሚጣራው ተጣርቶ ይሆናል ከተባለ ከሆነ ሆነ ነው ካልሆነ ግን ይሄን ሁሉ ነገር ለሰው ሁሉ መናገር እንደዚህ ሁሉ ማለት መናገር ሌላ ስም ማጥፋት ይመስላል ብዬ ይሄንን ዘግቼባታለሁኝ ኦኬ ሰምታችኋል በስነ ስርዓት ከሆነ ሆነ ነው ካልሆነ ግን ስም ማጥፋት ነው እያሉ ነው ሴትዮዋ ያ ማለት ምንድን ነው there is a chance ሊሆን የሚችልበት ሰው አምጦ ካልወለደ ከማህፀኗ ካልወጣች ማለት ከሆነ ሆነ ነው አይደል ማንም ሰው
አይደለም ነው የሚለው አይደል? እንግዲህ ሴቶች ወልደሽ የማታውቂ ከሆነ ማለት ነው ልጅሽ ነኝ ቢል አንድ ሰው መጥቶ ማለት አይደለም ነው የምትይው። ከሆነ ሆነ ምናምን አይደለም ኢትስ ኢምፖሲብል ነው የምትይው። ኢትስ ኢምፖሲብል ነው የምትይው። ግን አሁን ይሄን ልጅ ያደነቁት ማለት ኢዝ ቬሪ ስማርት በደንብ ጎበዝ የሆነ መጥቷል። አስክስ ዘ ራይት ኩዌስችንስ። አሁን እነዛ ያለቻቸው ሰዎች በሙሉ በህይወት የሌሉ እኔ ስጥል ያስወለደኝ ሰው ካለ እንደገና ሆስፒታልም ከሆነ ሆስፒታል ከሆነ እንደገና ደግሞ ከዛ ደግሞ ተርፎ ደግሞ ሌላ እናቃለን የሚሉት ሰዎችን ታምጣልኝ። እንግዲህ ኢማጂን ወልጄ ስጥል ያየኝ ሰው ካለ ሆስፒታልም ከሆነ ሆስፒታል ያስረገዘኝ ሰው ካለ ይቺ ልጅ እንዳለባት እንዴ she's a fucking like የተወለደችው እኮ እሷ ነች። አስባችሁ ማስረጃ አንቺ እኔ አንቺ መውለድ like the lack of accountability ኃላፊነትን የመቀበል ችግር ብልግና ስድነት ማለት ነው። በጣም ነው ደስ ያለኝ መምጣቷ ዩዋ ሚዲያ ላይ መምጣቷ እንዴት ደስ ሴትዮዋን ነው ማየት የምፈልገው። because በቃ ይሄ ነው ችግሩ። like come on what the fuck like አይተናል እኮ ወንዶች አይደል በቃ ልጅ ነው ከተባለ ልጅ ነው ያከከ እንደዚህ እያለ ማለት እንደደከለ ያውቃል። እሺ ምናምን ካልሆነ ከሆነ አሳድጋለሁ ምናምን። እንዴት ሰው ልጅ አውጥቶ ጥሎ ጫካ ውስጥ ጥሎ ማለት ነው ማስረጃ አንጣ ይላል? ምን አይነት ብልግና ነው? ምን አይነት ከሰው የራቀ መንፈስ ነው? ሺ ኖ ሺ ዲድ እኮ ሰው አንድ ሴት ወንድ ልጅ ጎዴ የሚያስመረምረው አያውቅም። ይሁን አይሁን ሴት ልጅ ከማህፀኗ ከሰውነቷ እኮ ነው የሚወጣው ልጅ አውጥታ ጫካ ውስጥ ወርወራ ከሆነ ልጅ ማለት ነው መከራከሩ ላይ የለባትም። አዎ ነው ማለት ያለባት አለ። ካልወለደችና ካልጣለች ጫካ ውስጥ ደግሞ ማለት ነው ምንድነው ማለት ያለባት? ያማቸዋል ነው ማለት ያለባት። በቃ ኢትስ ኢዚ አንሰር። ይሄ ሁሉ መሽከርከር አያስፈልግም። ስለዚህ ይሄ የሚያሳየው ማለት ሺ ኢዝ ሃይዲንግ ሳምቲንግ ማለት ነው። ጥሩ ጥያቄ ነው በነገራችን ላይ ያነሱት እርሶም። ይሄ የኔም የተመልካቾችን ጥያቄ ነበር። እኔ በነገራችን ላይ ይሄን ጥያቄ ጠይቄያት ነበረ። እንዴት ያሳደጉሽ ሰዎች አሳደጉኝ ስትይ ያን ሁሉ አመት አንድ ቀን እንኳን ሰው እንዴት ወላ ስታቂ አሁን ምንድነው እኔ ኢንተርቪው ላይ ያለችኝ እኔ ያወቅኩትኝ ያው እኔ ገለልተኛ ነኝ ቅድም እንደነገርኩት ምናልባት ፕሮግራሚንግ ሲያዩት ያው ይረዳሉ ብዬ ስላሰብኩ ነው። ምን አልኳት አወቅኩኝ አልሽ በአምስተኛ ክፍል እያለሁ አወቅኩና በድንገት ሄድኩኝ ከአንዲት ኤክስ ጓደኛዬ ጋር ሄድኩና አንቺ ነሽ መብራቴ ልጅ ወልደሽ የጣልሽ አንቺ ነሽ ወይ ብዬ አገኘዋትና ደንግጠን ስለነበረ እሷም ደንግጣ ነበረ ትታን ሄደች። እንግዲህ ይሄ ዛሬ ስንት አመት ማለት ነው? ትታን ሄደች ዛሬ 41 አመት 42 ከዛ ትታን ሄደች። ራሷ እኮ እየመሰከረች ነው። ራሷ ጊዜ ትናገራለች። የዛሬ 41 አመት ተፈጥሯል። ጋይስ የዛሬ 41 አመት የተፈጠረ ነገር ትዝ ይላችኋል? አንድ ህፃን ልጅ መጥቶ ያላችሁ ነገር ትዝ ይላችኋል? ምንም ፖይንት ከሌለው የዛሬ 10 ዓመት ቤታችሁ ሆናችሁ ኖርማል ቀን እያሳለፋችሁ ማለት ህፃናቶች መጥተው ነገር ያሏችሁን ነገር ማለት ይሄ ምናምን ነገር ብለሽ ያባረርሽው ልጅ ማለት ነው ትዝ ይልሻል? ፖይንት ይዘሽ ታስቀምጫለሽ። 41 አመት ብለሽ ትናገራለሽ ወይ ደግሞ 20 ቀኗን ትናገራለሽ። ስትል ኦኬ ከዛስ በኋላ ሰው ወላጅ አለ ወላጅ ከዛ በኋላ እኮ ሰው ያሳደገውን ሰው አንቺ እንግዲህ ይሄን ግንዛቤው ካለሽ እንግዲህ እናት እንዳለሽ ካሰብሽ ከዛ በኋላ ለምን ሄደሽ አልጠየቅሽም አልኳት። ኢቭን እነሱን ፈራው አለችኝ። ያው ድብደባም ደረሰብኝ ያኔ አንድ ያሳደጉኝ ሰዎች አክስት መታ እሷም እዚህ ምን አተሽ ነው አለችኝ። ኦኬ እሺ ይሄ በልጅ አይምሮ ሊታሰብ ይችላል። ከዛ በኋላ እነሱ ህይወታቸው አለፈ። ህይወታቸው ሲያልፍስ እንዴት አትሄጂም እና አልጠየቅሽም ብዬ ጠይቄያለሁ ይሄን ጥያቄ። ለዚህም ጥያቄ ያው የራሷን ምላሽ ሰጠች እና ፋይናሊ ምንድነው አሁን ፖይንቱ እሷ የምትለው እንግዲህ እናቴ ናት ካለች እርሶ ደግሞ ያው እንደሱም እንደሰው ትክክል ነው በእርሶ በኩል ማረጋገጫ ከሌለ እኔ አሁን ከእርሶ ማረጋገጥ የምፈልገው ይሄ ነገር በእርሶ ህይወት ውስጥ ሀፕን አድርጓል። አሁን እኔም ተመልካቾቼም ግልጽ እንዲሆንልን የምፈልገው ነገር በእርሶ ህይወት ውስጥ የዛሬ 40 ምናምን አመት እንደዚህ አይነት ገጠመኝ ነበረ ወይ? ልጅ ወልደው ጥለዋል ወይ? አሁን እንግዲህ ምናልባት እኔ ብዙ ታሪኮችን ስለማውቅ ብዙ ኢንተርቪው ሰርተናል አንተ እኔ 17 አመታት እና
ለምሳሌ ድሮ አሁን አባቶች በጣም ይፈራሉ አይደል? ልጆች እንደዚህ ወጥተው አላስፈላጊ አሁን ይህን ሰው ያደነኩት እዚህ ጋር ነው። ለምን ታውቃላችሁ? ኤቭሪ ታይም ዩ አስክ ኳስችን በጣም አግሬሲቭ የሆነ ሰው በቃ እንትን ዲፌንሲቭ የሆነ ሰው ራሱ መከላከል እየሞከረ ያለ ሰው ማለት ስትጠይቁ እንዴት እንደምጠይቁ ታውቃላችሁ? ፊት ለፊት አይደለም የምጠይቀው። እንደዚህ ሆናችሁት በዚህ ምክንያት ነው አይ አንደርስታንድ ዩ አይነት ነገር ተጫውተ ማለት ነው። ግን ሆኗል ብለህ ጠይቀህ ግን this is very smart way of asking a question እና አሁን የሴትዮዋን አግሬሽን እያየ ነው። በጣም ዲፌንሲቭ ናቸው፣ እየተከታከሉ ነው ሴትዮዋ ገባ እና ቀስ ብሎ ነው የጠየቀው። አካሄዱ ደስ እና አደነኩት፣ ተመቸኝ። I was like this is how it's supposed to be like ጋርዳቸውን አስወረደባቸው ሴትዮዋ ማለት በደንብ አዳም it's a beautiful way that he asked them like ነገር አያደርጉም። ስፔሻሊ ሴቶች በጣም ቤት ከቤት አይወጡም ማለት ከወጡም በጣም በጥንቃቄ ነውና ሜቢ በርሶ ታሪክ ውስጥ በርሶ የህይወት መንገድ ውስጥ እንደዚህ አይነት ነገር ተፈጥሯል ወይ ነው የኔ ጥያቄ። በእኔ ታሪክ ውስጥ እዚህ ሰፈር ከመጣው 05 እሷ ያለችበት ሰፈር ሳይሆን እኔ ቤተሰቦችን ዘመዶችን ባሉበት እንዲሁ ይሄ ነገር ይፈጠርና ወንድ ልጅ ነው እና አባቴ መብራት ኃይል ሰራተኛ ነው። ሽፍት ላይ አረ ድንገት አመማት ተብሎ ጥቁር አንበሳ ይዘውኝ ይሄዳሉ። አሁን በዛ ሰዓት ይዘውኝ ሲሄዱ ጥቁር አንበሳ ደስ ብሎናል፣ ደስ ይበላችሁ ብለው ሲሏቸው ምን ነው አይ ወንድ ልጅ ተገላገለች ብለው ሲሏቸው እነሱ ራሳቸው ደነገጡ። አሁን ይዘኔት ነው የምንገባው በሚል የተነሳ ያው እዚህ እቤት መጣሁን። እቤት ይዘን ስንኖር በህይወት የለም ሞተ ማለት ነው። ኦኬ ወንድ ልጅ ነው ድንገት አመማት፣ ሆስፒታል ሄደች። የት ይዘን ንግባ አሉ። ሆስፒታል ሄድኩኝ፣ ከዛ የት ይዘን ንግባ አሉ፣ ከዛ ቤት ይዘን መጣን ካለች ማለት ነው። የት ይዘን ንግባ አሉ ምናምን ድራማቲክ ተበድያለሁ ወይ ደግሞ ተጨንቄያለሁ አይነት ሙድ። ይሄ ኤክስትራ ታሪክ ነው። ቤት ይዘን መጣን በህይወት የለም ማለት እንግዲህ ካየነው ትራክ ሬኮርዷ ከታሪኳ ከተረዳ ነው ነገር ከሆነ ማለት ነው እቺ ሴት አውጣ ነው የምጥለው ካረገዘች ልጅ በህይወት የለም ማለት ተጥሎ ሊሆን ይችላል። we can't believe her ለምን ይህን ራሱ ማመን ያቃታት ነች። ይህን ራሱ አሁን ይች ልጅ ወድቃ መሃን አሮጊት ሰዎች ስላገኟት ነው አሳድገው እዚህ ደረጃ ያደርሷት። ወንዱ ልጅ ተጥሎ ሞቶ ሊሆን ይችላል። እዝጋውን ገዳዩ ያልታወቀ ህፃን ልጅ ወድቆ የተገኘ ሊኖር ይችላል። የሞተ ህይወቱ ያለፈ ሰው ያላነሳው ማለት ስለዚህ ወንድ ልጅ ነው ወንድ ልጅ ነው ደግሞ ያለችበት ምክንያት እሷ ነች ይላል ማለት ነው። ከዛ ሞተ አለች በቃ መጣ ቤት ሞተ ወይ ለምን ሞተ ወለደች ሆስፒታል ሊወለደችው ቤት መጣች። የት ይዘነው ልንገባ ነው የሚለው ነው እንጂ አስጨንቃቸው ጤናው አልነበረም። ስለዚህ ቤት መጣ ሞተ። ድራማቲክ ቀጥል። አንድ እሱ ነው ወይ ሪያሊቲውን ነው እየተናገርኩ ያለው። አሁንም እዚህ ሰፈር ከመጣው በኋላ እንደዚህ አይነት ነገር ተፈጠረና እኔ ወለድኩ። ሴት ልጅ ነች። እዚህ ሰፈር ከመጣን ማለት ነው። አሁን እኔ እህቴ አክስቴ ልጅ አለች። እሷም አሁን በህይወት አለች። ልጅቷን እሷ ጋር ይዘን ሄድን። ያኔ ነውር በቃ እንደዛሬው ስልጣኔ ቢሆን ኖሮ ዘርህን አትጥልም ነበረ። ከዛ በኋላ ልጅቷ ጋር እዛች ዘመዴ ጋር እሷ ጋር ተቀመጠች። እየሄድን እየጠየቀን የጉሮሮ ጥበት ምናምን ሆኖ ትንታ ነገር ሆኖ እሷን በህይወት የለችም። ኦኬ ሶ ያልቻለችው ከጥፋቴ አልማርም፣ እማግጣለሁ፣ እወልዳለሁ። እንዳጋጣሚ እድል ሆኖ ፐርፌክት ስቶርም እየተፈጠረ ልጆቼ ይሞታሉ እያለች ነው። አንደኛው ቤት ይዤ መጣሁ ሞተ፣ ወንድ ነው። ሴት ደግሞ የቴሌጅ ምናምን እዛ ጋር ወሰድኩኝ ነው ማለት ሞተች። እዛ ሁለቴ ተፈጥሯል ነው በራሷ አፍ አድሚት ያደርገችው ያመነችው ማለት። ሁለቴ ከተፈጠረ ሶስቴ የማይፈጠርበት ምክንያት ምንድን ነው? ሁለቴ ከተፈጠረ ሶስቴ የማይፈጠርበት ምክንያት ምንድን? ሰው ከጥፋቱ አንዴ ነው የሚማረው።
በልጅ ደረጃ ከሆነ ማለት በልጅ ልጅ ወልዳ አንድ ሴት ቤተሰቧ ቀውጦት እንደዛ የዚዘን ንግባ ተብሎ ተበጥብጦ ከዛ ከመጣ በኋላ ቤት ማለት ልጁ ህይወቱ ሲያልፍ ማለት ነው የእናትነት ቦንድ አለ፣ ሰፈር ውስጥ የሚሰማው ስም አለ፣ የቤተሰብ የእናት የአባትሽ ሰቆቃ አለ። ያን ሁሉ የምታቅ ሴት ማለት ነው ለሁለተኛ ጊዜ በጣም ትጠነቀቃለች። ቢወለድ ራሱ ማለት ነው የእህቷ ልጅ ጋር የምትወስደው ለምን እዚህ ኦልሬዲ የተለመደ ስለሆነ እዚህ ለምን የመጀመሪያውን ተቀብለዋታል፣ ሁለተኛውንም በቃ አምዞሪ ትላለች። ወይ የእህቷ ልጅ ጋር ራቅ ለማድረግ ነው ሰፈር ውስጥ አይታወቅም ለማለት ራቅ። ከዛ ግን አንፎርቹኔትሊ ሁለተኛዋ ራሱ የጉሮሮ ጥበት ሞተች። የሁለተኛው ሞተች የተባለችው ለምንድን ነው? ይቺ አይደለችም ለማለት ነው። የሴት ልጅ ላክ ኦፍ አካውንታቢሊቲ ፕሌስስ ዴይ ጎ የሚሄዱት ርቀት አንዳንዴ ስፋክታ። አሁን እቺ ሴትዮ በጣም ትልቅ አሮጊት ሴትዮ ናቸው። መቁረቢያ ጊዜያቸው እንግዲህ ከእግዚአብሔር ጋር ጸብ እንግዲህ ያስቡት። በቃ እነዚህን ራሴ አውቃለሁ። ቤተሰብ የሚያውቃል ይሄንን። እዛ ሰፈር ግን ሆኜ ኪነት ከመጨፈር በስተቀር ቀበሌ እንደዚህ ከመሄድ በስተቀር ትምህርት ቤት ከመሄድ በስተቀር የማውቀው ታሪክ የለም። እሺ ለእኔም ለተመልካቾችም በግልጽ መልሰውልናል። ግን አንድ የመጨረሻው ጥያቄ የሚሆነው ምንድነው ይህን ነገር ለመፍታት ምናልባት ግልጽ ለማድረግ ማለት ነው ሰዎች ጋር ጥያቄው መነሳቱ ስለማይቀር በዲኤንኤ ፈቃደኛ ከሆናችሁ እኔ አስመረምራችኋለሁ። በቃ ችግር የለም። እኔም በቀደምነትም ተነግሯታል። በቃ ሄደን ሁለታችን አሁን እዚህ ጋር አዳምጡ። የሴትዮዋ ማኒፕሌተር መሆነ ህፃን ልጅ የጣለ ሴት ማለት ነው ምንም አይነት መንገድ ማለፍ እንደሚችል ማሰብ አለባቸው። they're very narcissistic ሳይኮፓቲክ የሆነ ቢሄቪየር ነው ያላቸው። ሳይኮፓቲክ እና ናርሲሲስቲክ ማለት ራስ ወዳድ ከራስ በላይ ምንም የሚበልጥ ነገር የለም። they will go anywhere ሳይፈሩ ወዲያው ነው የሚመልሱልህ። ስትራቴጂ ይጠቀማሉ ምናምን ያንተን ድክመት ይጠቀሙባል ምናምን። እቺ ሴትዮ ዲኤንኤ መመርመር ይፈልጋሉ ወይ ተባሉ። ትንፋሽ ሳይወስዱ ነው ምንም ችግር የለውም አሉ። ከዛ ግን ትራክ ባክ ሲያደርጉ ወደኋላ እንትን ማምለጫ መንገድ ማለት ቢልዲንግ ቢልድ የሚያደርግ ሰው ላይ እየፈጠረ እንትን ስማርቶን መጀመሪያ እኮ እንዴ ወዲያው እሺ አልኩኝ አይደል እንዴ ምናምን ይላሉ። ግን እንትን ማምለጫ መንገድ እየፈጠሩ ነው። ስሟቸው እናደርጋለን ነው በቃ በዛ ይለያል። በቃ እኔም ባለሁበት ችግር የለውም እንትን አደርጋለሁ። ፕሮግራሙን ሁላችሁንም ይዛችሁ ጨምራችሁ እንገናኛለን። ቀጠሮ ሰጣችኋለሁ። ፕሮግራሙን እንግዲህ ለኔም ለተመልካቾችን በግልጽ ስለመለሱልኝ ምላሾትን ግን እኔ በቅድሚያ በተመልካቾች ስም ከልብ አድርጌ አመሰግኖታለሁ። እደውላለሁ፣ ቀጠሮ ሰጥቶታለሁ። በቃ አሁን ቀጠሮ አሁን እንትን ሊሄድ ነው። እኔ ወደ ድሬዳዋ ሊሄድ ነው አሁን። እሺ ታሄዱ ከቻልኩኝ መቼ ነው የሚሄዱት? አሁን በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁ ካልሆነ ግን እዛም ሆኜ ቢደውሉ የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ። ቢደውሉልኝ እዛም ሆኜ ቢደውሉልኝ መልስ እሰጣለሁ። መጥቻለሁ ብዬ እነግሮታለሁ። በኋላ በቀደም ቤተሰብ ነው የደወሉላት። እናትነት ምንም ችግር የለውም፣ ዲኤንኤን ይለያል። ከሆነች እሰየው ይባላል፣ ካልሆነ ግን ሌላ ብዙ ነገር ይከተላል ተብላ ተነግራለች። ችግር የለውም እንግዲህ እግዚአብሔር ይረዳናል። በጣም አመሰግናለሁ። አሁንም በድጋሚ ከሆነች እሰየው፣ ካልሆነች ግን ሌላ ክስ ይመጣል። ስንት ነው የወለዱት ማዘር? ከማህፀን ከሙሙ ውስጥ ስንት የሚል ስንት ልጅ ወጥቷል። ከሆነች ማለት በእንቅልፍ ልቦት ይወልዳሉ ሳያስቡት። እንዴት ነው የሚወልዱት እርሶ? ከሆነች ችግር የለም፣ ካልሆነች ሁለቴ ወልጃለሁ ሁለቴ ሞቶብኛል። ለሱም ይጠይቃሉ። ባይደው መጠየቅ አለበት እርሶ። ለምን ልጆቹ በሰላም በሄልቲ መንገድ ነው ያረፉት ልጆቹ ወይስ ታንቀዋል ታፍነዋል ልጆቹ? መጠየቅ አለብን ይሄን ነገር። because you're not normal madam የኔ መቤት ጤነኛ አይደሉም። ለምን ነው ታውቃለህ? ከሆነች ካካ ነው እንዲያደርጉት ወይስ ሽንት ነው ልጅ የሚያክል ነገር የማያውቁት? ኦ ሽት አይ forgot
በቃ ወልጄ ነበር። አይ ከሆነች በቃ ችግር እናሳድጋለን። ቢች ማዳፋካ ብሏል። ማዳፋካ የሚያስጠላው ፓርት ምን እንደሆነ ታውቃላችሁ? እኒህ ሴትዮ ማለት ልጇን የልጅ ልጇን በስነ ስርዓት ተከብራ ያላሳደገቻትን ልጅ አውጥታ የጣለቻት ልጅ ማለት ነው አክሴፕት አድርጋ እናቴ ብላ ወገኔ ብላ ማለት ነው ከልጆቿ ጋር አገናኝታ አያት ሆና ይቺ ሴትዮ ማለት ልጆቿን የልጅ ልጆቿን ተጦራ ነበር ትጦር ነበር። የእናትነት ፍቅሩን አጣ ያደገች ልጅ ስለነበረች ማለት በደንብ ተንከባክባ እናቷ ማለት አያት አድርጋ ታኖራት ነበር። ግን this bitch is so fucking narcissistic, is so fucking psychopathic ማለት ነው። አሁን ራሱ ማለት ከኔ የሆነ ነገር ፈልገው መሆን አለበት ብላ እትብት ሲተቆርጣ አልተቆርጠች ብላ ሙድ ይዛ የልጅቷን የልጅ ልጆቹን ሳይኮሎጂና ሜንታሊቲ ሳታስብ ማለት የመጨረሻ ባለጌ ስድስት አደገ አይነት ሰው ማለት ነው። እንደዚህ አይነት ሰው ትልቅ ሰው ነው ተብሎ ራሱ ማለት ዝም መባል የለበትም። በቃ ስድነች ተበጂ። ለምን ሰው እኮ ክብር ሊሰጠው የሚገባው በተግባሩ ነው፣ በእድሜው አይደለም። በተግባሩ ላይፍን ዓለም ላይ ባበረከተው ነገር ነው አይደል ክብር የሚገባው። በጣም ብልግና ያለባቸው ሴትዮ ናቸው። በጣም ባለጌ ሴትዮ ናቸው። አትሊስት እንዴ የህይወት ነገ መኪና ገጭቶ ልንሞት እኮ እንችላለን። እግዚአብሔር እኮ ይጠይቀናል ለምናደርገው ነገር። በጣም ነው የሚያሳፍረው። በጣም ጭራሽ ታሰቃያለች። ድሮ ያሰቃየችው ሳይበቃት አሁን ራሱ ማለት ነው ላይክ ዩ ኖ እኔ ነኝ ተጎጂ። ላይክ ጫካ ውስጥ የሻለው እንድትሞች አንፎርቹኔትሊ ሰርቫይቭ አድርገሻል፣ ተርፈሻል። ፋክ ሺት ትንሽ ራቅ ባድርገሽ ይሻለኝ ነበር፣ ግን ተርፈሽ አሁን ልጆች ወልደሽ ምን ፈልገህ ነው? ኦኬ ስለዚህ ኦኬ ድግስ ልጠራኝ አመት ባል ሄጄ ልበላ ልጠጣ የልጅ ልጆቼን የደሜን የውስጤን የዲኤንኤን ክፋዮች ላይ ምናምን ህፃናቶች ሊጫወቱ አያቴ እያሉ ሊጠሩኝ ልጄ ልትንከባከበኝ ኦ ማይ ጋድ ዳስ ቱ ማች አይ ዶንት ዋንት ዳት ሽት ነው እያልቻለች ሀው ፋክድ አፕ ዳት ሽት። ምን አይነት አይምሮ ቢኖርህ ነው እንደዚህ አይነት ነገር የምጠላው? ከሆነች እሰየው፣ ካልሆነች ግን በህግ ጠይቃታለሁ። ይቺ ልጅ ቤተሰብ አጣ፣ ይቺ ሴትዮ ቤተሰብ አጣ የኖረ ሰው ነች። ምን ይሰራላታል መጠይቅ? እንደዚህ አይነት ባለጌ ሴትዮ ምናምን ነገር ልትሉ ትችላላችሁ፣ ግን ዩ ዶንት ኖ ውስጣዊ የሆነ ነገር አለ የሰው ልጅ ነው። ሺዝ ሚሲንግ ሳምቲንግ ዜር ኢዝ አ ሚሲንግ ሊንክ። ያን ሊንክ ፍለጋ ነው። ታሳዝናለች በጣም ኢትስ አንፎርቹኔት። ግን ልጁን ጫካ ከሚጥል ሰው የሚጠበቅ ነገር ነው ያደረገችው ሴትዮ። እንደዚህም አይነት አውሬ ሰዎች አሉ፣ አውሬ ከሰው የራቁ ሴቶችና ወንዶች አሉ። እና እናት ምንጊዜም እናት ናት እንደምትሉ ሰዎች ፐርፌክት አንሰር ብዬ አስባለሁ። ኤኒዌይ ሙዚቃ ልጋብዛችሁ። አናኮንዳ ልፈነዳ ስለሆነ ነው እንጂ ብዙ የማወራው ነገር አለ። ግን አንዴ አናኮንዳውን አስለቅሼው ልምጣና ልበሳጭ። I'm very emotional። አናደውኛል ሴትዮ። ታብታብና ሼር ማድረግ እንዳረሱ ኤቭሪባዲ። አዲስ የመጣችሁ ሰዎች ፎሎ አድርጉ። ዩቲዩቤ እዚህ ጋር ነች፣ ዋዚ ቤት የምትለዋል። ዛሬ አሁን ያወራነውን ስለዚህ ስቶሪ ማለት ነው፣ ስለዚች ታችን ያወራነውን በጠቅላላ ማለት ነው ቆረጥ አድርጌ ዩቲዩብ ላይ ስለምፖስተው እዛ ላይ መጣችሁ ማየት ትችላላችሁ። ያመለጣችሁ ሰዎች ከመጀመሪያው ማየት የምትፈልጉ ሰዎች